አባዬ ሌላም ጉድ አለ። ጉድ ይፍላብሽ። ዝም በይ ስትባል ሰሚ። ቀጥ ብለሽ ወደ ክፍልሽ ደርሽ። ጓደኛሽ ወንበረም ይችላል። ትናንትና ለምንድን ነው የሮጥሽው? እንዴ ፈርቼ ነው አባቢ። አባት ደግሞ ይፈራል እንዴ? እንዴ አባቢ እኮ ሲናደድ ያስፈራል። ምጥር መቷ ነው። አባት ይከበራል እንጂ አይፈራም። እና እኔ እኮ አንተን እኮ አከብራለሁ፣ እወድሃለሁ እና ደግሞ አንተ በጣም ስትናደድ ደግሞ እወድሃለሁ። ለምን ይመስልሻል የምናደደው? እኔ እንጃ አላውቅም፣ ግን ማለት ነው ማሚዬ ግን ሲመጣበት ነው የሚናደደው ብላኛለች። ትችኝ ያውቅ ነበር፣ ግን ፈሪ ነሽ እንዳይታወቅብሽ ብዙ ነገር ስትሰሪ ነበር። አዎ ስለ ፍቅር ብዙ ሰዎች ሲያወሩ ሰምቻለሁ፣ በጓደኞቼ አይቻለሁ። ምን ዋጋ ነው እንደዚህ ይባላል? በጭራሽ አትወጪም። ዳጣዬ እዚህ አካባቢ ቤት ልከራይልሽ ፈልጌ ነበር። ችግር የለውም። ምንም እኮ ተጨንቄ ነው። ብቸኝነትሽ ይገባኛል፣ ግን ማርታ መረበች። እንዴ ለምን ትጨነቃለህ? እኔ እኮ የዚህ ቤት ልጅ አይደለሁም። እትዬ እኮ ልክ ነች። ልጇ እንደዛ ስትሆን ማድረግ ያለባትን ያደረገችው። ግን ዳጣ እንዳትዋሺኝ፣ ከናታን ጋር ምን ነበር ያደረጋችሁት? እዚህ አካባቢ ቤት ልከራይልሻለሁ። ችግር የለውም። አንተ ደስ ካለ እንኳን በቤት ኪራይ ሰማይ ጣሪያ ሆኖብን ደመና ለብሰን እኮ ነው ያደግነው። ልክ እዚህ አካባቢ ልከራይልሽ ደስተኛ ነሽ አይደል? አይደለሁም አባዬ አይደለሁም። እኔ እኮ እዚህ ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። በቃ አትጨነቂ፣ እኔ ሁሉንም ነገር አስተካክላለሁ። እኔ አባትሽ ያለው አንቺን እንዲገፋሽ አልፈልግም። ምን ልታደርግ እዚህ ቤት አትውጪ። ወይዘሮ ማርታ አቶ ደረጀን አፋጠጠችው። የዳጣን አባት የሲሳይን ስልክ ለኔ ስጠኝ፣ አንተ ወይ አናግረው፣ ልጁን ለምንድን ነው የማይጠይቀው? በዛ ላይ ደግሞ እኔ ልጄ የትም እንድትሄድብኝ አልፈልግም፣ ጭቅጭቋም ቢሆን ይናፍቀኛል። ሌላ መፍትሄ ካለ ፍጠር እንጂ ዳጣ ከዚህ ቤት መውጣት አለባት የሚል ውሳኔ ወስና ነበር። አቶ ደረጀ ደግሞ ከቤት የዳጣ መሄድ እጅግ በጣም ጨንቆታል። ዳጣም እሺ ደግ አንተ ደስ ካለ እኔ ጎዳና ላይ ሳድጌ የለም ወይ እንኳንስ ደግሞ ኪራይ ቤት ለኔ ምንም ችግር የለውም ብለው ነበር። እናሱ ደስተኛ ነሽ ወይ ብሎ በጠየቃት ጊዜ ደስተኛማ አይደለሁም፣ እኔ እዚህ ቤት የመጣሁት ሀብት ንብረት ቤት ፈልጌ ሳይሆን አንተን አባቴን ብዬ ነው ባለችው ጊዜ አቶ ደረጀ ከዚህ በፊት ዳጣ ያሳለፈችው ህይወት የነገረችው ነገር ሁሉ ጭንቅላቱ ላይ እያቃጨለ ልጁን ቤት ኪራይ ተከራይቶ ማኖር እጅግ በጣም ከብዶታል። በዚህም የተነሳ ከፍቶት ስለነበረ ወይዘሮ ማርታ ሀሳቧን ቀይራለች። አንተማ እንደዚህ እየሆንክ ዳጣ ከዚህ ቤት ከምትወጣ ሌላ መፍትሄ ፈልግ፣ በቃ እዚሁ ቤታቸው እንደሆኑ ይሆኑ የሚል ውሳኔ ላይ ደርሳለች። ግን ደግሞ ችግሩ ወይዘሮ ማርታ የሲሳይን ስልክ ካላገኘው እያለች ነው። አቶ ደረጀ ምን ሊያደርግ ነው? የሲሳይን ስልክ ሊሰጣት ወይስ? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልኝ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ዳጣ ተከታታይ ድራማ እንግዲህ አቢጌል መረጃው አለኝ ያለችው አቢጌል መረጃዎቿ ጠፍተው ስለነበረ ለቤተሰብ ሁሉ ለማሳመን የተቻላትን አድርጋ ነበር። ግን አቢጌል የተናገረችው እውነት ቢሆንም ማንም ሰው ሊያምናት አልቻለም። ምክንያቱም በተደጋጋሚ ለሰዎች ተንኮልን ስለሆነ የምታስበው ማናቸውም በአሁኑ ተሳክቶላት ያመናት የለም። ግን ደግሞ አቢጌል ዳጣን ፎክራባታለች። ከዚህ ቤት አስወጣሻለሁ፣ የማሸንፍሽ እኔ ነኝ ነግሬሽ ነበር ብላታለች። ዳጣም እኔ እኮ ላንቺ በጣም ብዙ ዋጋዎችን ከፍዬልሻለሁ፣ በጣም ነው የምወድሽ፣ ምን አድርጌሽ ነው ይሄን ያህል የምትጠይኝ? አሁን እኔ ከዚህ ቤት ብወጣ አልናፍቅሽም ብትላትም እንዴ ሰይጣን እንዴት ይናፈቃል እንደውም ይሸሻል እንጂ እያለቻት ነው። እንዴ እኔ ምን አደረኩ ብትላትም ናታንን እንደወሰደችባት ስትነግራት እኔ እኮ ከናታን ጋር አንቺን ለማግባባት ያልሞከርኩት አልነበረም ብላት ነበር። ግን ደግሞ አቢጌል ምስጋና የማታውቀው አቢጌል ለኔ ሳይሆን ለራስሽ ነው እንጂ ያደረግሽው ለኔ ምንም ያደረግሽው ነገር የለም፣ ከዚህ ቤት ተወጫታለሽ ብላ ፎክራባታለች። ዳጣም እሺ እወጣለሁ፣ ምንም አይደል፣ ለኔ ውጭ መውጣት ምንም አዲስ አይደለም ብላለች። ዳጣ እንግዲህ በዚህ ውሳኔ እጅግ በጣም ተጨንቃለች። ለናታንም ከዚህ ቤት እንደምትወጣ ነግራው ነበር። ናታን ግን እሷ ከወጣች ከዚህ ቤትም እንደሚወጣ ተናግሯል። አቶ ደረጀም ወደ ቤቱ በሰላም ተመልሷል። ደስ የሚል አቀራረብ፣ ደስ የሚል አቀባበል ነበረው።
ተበልቶም ተጠጥቶም ሁሉ ነገር ካለፈ በኋላ እንግዲህ አቢጌል አባዬ ልንገርህማ እያለች በየመሃሉ በየወሬው መሃል መግባት ጀምራለች። ወይዘሮ ማርታም የአቢጌልን አፋፍ እያለች እንዳትናገር እየተከላከለች ነው። እንዴ ቆይ ገና እኮ መግባቱ ነው፣ ምንም ረፍት አላደረገም፣ ቢያንስ ረፍት ያደርግ፣ ምን ሆነሽ ነው፣ የት ይሄድብሻል ሊያስችልሽ እያለች ነበር። አቶ ደረጀም ምንድነው የምትናገሪው? ፈልገሽኛል ለምንድን ነው እያለ ነበር። ግን ደግሞ አቢጌል ለመናገር አፋፏ እያደረሰች ነበር። ወይዘሮ ማርታ እየተከላከለች እንደምንም ምግቡ ተበልቶ ቡና ተጠጥቶ ካለፈ በኋላ እኔ እናገራለሁ ብላለች። የኔን እናገራለሁ ባለች ጊዜ በራስሽ ጥፋት አንቺው ካልተገረፍሽበት እኔ ምን አሸኝ፣ ግን ደግሞ የበለጠ ይጨምርልሻል እረፊ ብትባልም አይ እናገራለሁ እያለች ነው። እናም እንግዲህ ውሃ ለአባቷ እማዬ መታችኝ፣ አንተ አለመኖርህን አይታ እማዬ ደበደበችኝ ብለው ነበር። ምን አድርገሽ ነው የተመታሽው? ልጅ ካጠፋ ደግሞ መገረፍ ግዴታው ነው፣ ሌላ ምን አድርገሽ ነው ብሎ ነበር። ግን ደግሞ አቢጌል እኔ እናገራለሁ ብላ ጣልቃ ገብታ በመርፌ አደንዛዥ በፖርሷ ይዛ ጊታት ነው ብላ ተናግራለች። በዚህን ጊዜ ውሃ መንገዴን ውሃ እግር አውጭኝ ብላ ሮጣለች። አቶ ደረጀም እጅግ በጣም ተናዶ ጮኋል። ውሃ የአባቷን ቁጣ ሽሽት ካጠገቡ ብን ብላ ጠፍታለች። ወይዘሮ ማርታ አረጋግታ ለማስረዳት እየሞከረች ነው። ይኸውልህ ደርዬ እያለች ነገሮችን አረጋግታ ነግረዋለች። ከዚህ በፊት የነበረው እንግዲህ እሷ ምንም እንደማታውቅና ያው የሆነ ሰው ሰጥቷት ይዛ እንደመጣች እንዳልተጠቀመችው ከምጥን እናት ጋር ተመካክረው ትምህርት ቤት መቀየር እንዳለባቸው የአሁኑ ትምህርት ቤት ብራንቻቸው ያን ያህል ሴፍቲ የተጠበቀ እንዳልሆነም ጭምር ነግረዋለች። እና ለዚህ መፍትሄው ደግሞ ትምህርት ቤት በአካባቢው ቀረብ ያለ ፈልገን እንቀይራቸዋለን። የምጥን እናትም ጋር አውርቻለሁ፣ ያው ታውቃታለህ ውሃ ምን ታውቃለች ብላ ነገሩን እንደምንም ቀዝቀዝ አድርጋ ነግራው ነበር። አሁን አንቺን ለምንድን ነው እንደዚህ የምትሯሯጩ ለነገር እያለች አባዬ ሌላም ጉድ ያለ ስትል ወይዘሮ ማርታ አረ ጉድ ይፍላብሽ እስቲ ተረጋጊ ረፍት ያድርግበት እያለች ነበር። ግን ደግሞ አቢጌል አላስቻላትም። አቶ ደረጀም የምን ጉድ ነው ባለ ጊዜ ጉዱ እንግዲህ ናታንና ዳጣ ሲሳሳሙ አይቻለሁ። ዳጣ ናታንን ስመዋለች፣ ናታንም ዳጣን ስሟታል ብላ ተናግራለች። ሙሉ መረጃዎቹን ስልኬ ላይ ሪከርድ አድርጌና ቪዲዮም ነበረኝ፣ ግን ደግሞ ሙሉ መረጃዬን ከስልኬ ላይ ፋይሉን በሙሉ አጥፍተውብኛል፣ ላንተ ይላኩልህንም ጭምር እያለች ነው። አቶ ደረጀም እውነት ነው ናታን ቢለውም ናታንም አራባዬ ምንም እውነት የለም፣ ምንም ነገር የተፈጠረ ነገር የለም ብሏል። ዳጣ የአባቷን ፊት ላለማየት በጧቱ ተነስታ ግቢውን መዞር ጀምራለች። አቶ ደረጀም እንግዲህ እረፍት ሊያደርግ ወደ ክፍሉ ቢገባም ግን ደግሞ ምንም አይነት እረፍት ማድረግ አልቻለም። በሀሳብ በጭንቀት የተዋጠ ይመስላል። ወይዘሮ ማርታም በዚህ ጉዳይ እንኳን ደርዬ እናወራበታለን ብዬ ነበር፣ ግን ደግሞ እረፍት እንዲታረግ ፈልጌ ነው። በዚህ ሰዓት ማንሳት ስላልፈለግኩ ነው እንጂ ዳጣና ኤቢ አንድ ቤቱ ነው፣ በጭራሽ ሊኗኗሩ አይችሉም። ስለዚህ ዳጣ ቤት ተከራይተን መውጣት አለባት፣ እዚሁ አካባቢ ቤት ተከራይላትና እንርዳት ብለዋለች። አቶ ደረጀም እንደዛማ በጭራሽ አይሆንም ብሏል። እሺ ሌላ መፍትሄ የምትለዋለህ ባለችው ጊዜ አቢጌልን ወደ ውጭ እንላካት የሚል ሀሳብ አንስቶ ነበር። እንደሱማ አይሆንም፣ በጭራሽ አይሆንም፣ ልጄን ማጣት አልፈልግም፣ እኔ ልጄን ከማጣ ዳጣን ተከራይተህ ብታስወጣት ይሻላል ብላለች። እንደሱማ አይሆንም ብሏል አቶ ደረጀም። እሺ ሌላ መፍትሄ አለ? አቢጌል ዳጣ እዚህ ቤት እያለች በጭራሽ አርፋ ልትቀመጥ አልቻለችም። ጥፋቱ የዳጣ አይደለም የአቢጌል ነው ሙሉ በሙሉ። ሌላው ደግሞ ስበቡ ናታን ነው። ናታንና ዳጣ ደግሞ እየተፋፈሩ ነው። የናታን አይኖች ዳጣ ላይ ነው ያሉት። ስለዚህ እነሱም መተፋፈር ጀምረዋል። ይህ ነገር ደግሞ አሳሳቢ ነው ብሏል አቶ ደረጀም። ይህን ነገር እኮ እኛ መክረን ማስቀረት እንችላለን፣ ልጆቹ ይሰሙናል፣ እኛ መናገር እንችላለን ብሏል። ግን ደግሞ ምንም ነገር ቢሆንም አቢጌልና ዳጣ በአንድ ጣራ ስር መኖር አይችሉም። ስለዚህ እባክህ ደርዬ ተከራይላትና እሷን በነፃነት አቢጌልን በነፃነት ትኑር ብላለች። ውጭ መሄዱን ደግሞ ቢያንስ እሷ እንኳን ብትሆን እሺ፣ እሷን ፈቃደኛ አይደለችም። በዛ ላይ እሷን ማጣት የምፈልግ ይመስላል። ይኸው ጭቅጭቋ ራሱ ይናፍቀኛል ብላለች ወይዘሮ ማርታ። አቶ ደረጀም በሀሳብ እንዲሁ እንቅልፍ ሳይወስደው አድሯል። ሲነጋም እንግዲህ ውጭ ላይ ግቢ ውስጥ መጽሐፍ እያነበበ ነበር። ምጥንና ውሃ ተያይዘው ወደዛው መጥተዋል። ምጥን ውሃ ከጓደኛዋ ተቀዳድማ ወንበሩን ይዛ ቁጭ ባለች ጊዜ አቶ ደረጀ ለጓደኛዋ ወንበር እንድታመጣላትና አንድ ምክሮችን እየመከራቸው ነበር። እናም አንቺ እድለኛ ነሽ፣ አባትሽ በጣም መልካም ሰው ነው እያለቻት ነው። እናም አንቺ በአባትሽ ምን ሲያደርግ ነው የምትከፊው ባላት ጊዜ ምጥን ረጅም ጊዜውን ስልክ ላይ ስለሚያሳልፍና እኔ ማውራት ፈልጌ ከሱ ጋር ጊዜ ማሳለፍ ፈልጌ ከሱ ጋር መሆን ማልችልባቸው ጊዜቶች
እንደዛ ነው የዛን ጊዜ ነው የሚከፋኝ በአባቴ የማዝንበት ብላለች። አቶ ደረጀም ውሃ እኔ መቼ ነው አንቺን ሳላናግርሽ ቀርቼ የማውቀው ጊዜ ያልሰጠሁሽ ቢላትም እኔ ስልክ ይዤ አውቃለሁ ሲላትም ስልኩን እኮ አንተ የምትይዘው በእጅህ ነው እኔን ደግሞ የምታወራኝ ባፍ ነው ብላለች። አይ ውሃ ሁሉም እንደ ውሃ ቢሆን እንግዲህ አቶ ደረጀም በዚህ ሁኔታ ላይ ለልጆቹ ምክር ሰጥቷል። ታላላቆቻችሁ የሚመክሯችሁን አዳምጡ፣ በዛ ላይ ደግሞ ታላላቆቻችሁንም አክብሩ ብሏል። ለምንድን ነው ታላላቆቻችሁ የሚመክሯችሁን ስሙ የሚባለው ብላ ምጥን ጥያቄ ጠይቃለች። አቶ ደረጀ ትምህርት የሚገኘው ከትምህርት ቤት ብቻ ሳይሆን ከህይወት ልምድም እንደሆነ ታላላቆች በህይወታቸው በልምዳቸው ብዙ የሚያሳልፏቸው ነገሮች ስላሉ ከነዛ ካሳለፉት ህይወታቸው የሚያስተምሩ ብዙ ነገሮች ሊኖሩ እንደሚችሉ ተሞክሯቸውን ስለሆነ የሚመክሩት ለዛ ነው ብሎ መክሯቸዋል። ምጥን ባቶ ደረጀ ምክርና ባቶ ደረጀ ለልጆቹ በሚሰጠው ጊዜ የቀናች ትመስላለች። ምን ነው የኔም አባት እንደዚህ ቢሆንልኝ እያለች ነው። ምጥን ከውሃ ትሻላለች፣ ከውሃ እሷ የተሻለች ብልጥ ትመስላለች። አቶ ደረጀን በቃቸው ዲያጣን ካገኛችኋት አባዬ ይፈልግሻል በሏት ብሎ ተነስቶ ወደ ቤት ገብቷል። ዲያጣ በጧት ተነስታ ናታን ቁርስ ልጋብዝሽ ብሏት ከቤት ወጣለች። ዲያጣ ከናታን ጋር ጥሩ ጊዜ እያሳለፈች ነው። ናታን ስለ እናቷ ጠይቋት ነበር፣ ግን ደግሞ ስለ እናቷ ሲጠይቃት ስለ አባቴ እነግርሃለሁ ዛሬ ብለው ነበር። ዲያጣ ለናታን በቀልድ መሃል ቢሆንም አባቷ ማን እንደሆነ ነግረዋለች፣ ግን እሱ ሊያምን አልቻለም። ዲያጣ እንግዲህ ገና ከመጀመራችን ፈተና በዛብን እያለች ነው ስለ ፍቅራቸው። ናታንም ከዚህ በኋላ ገና ብዙ ፈተና ይጠብቅሻልና ራስሽን አዘጋጅተሽ ጠብቂ እያላት ነው። እንዴት ብትለውም አዲስ ነገር በተጀመረ ቁጥር ብዙ ፈተናዎች እንደሚበዙ ጠቁሟታል። እናም እንግዲህ ናታን እሱ የሚፈልገው አሁን ጊዜያዊ ስሜታዊ ወይ ምናምን ሳይሆን ይህም ሁሉ ፈተና ተቋቁመው ብዙ ነገሮችን አልፈው በቁም ነገር ተጋብተው መኖር እንደሚፈልግ ነግሯታል። እሷም ደግሞ አረ እንደዛ አትበለኝ አፍራለሁ፣ ግን ከጅምሩ ብዙ እንቅፋቶች መሰናክሎች እየበዙብን ነው ብላለች። በዛ ላይ የኤቢ ነገር በጣም አሳስቧታል። ከዚህ ቤትም መባረር አይቀርም እያለች ነው። ከዚህ ቤት ብትባረሪም አባዬ ቤት ይከራይልናል ባለ ጊዜ እንደዛማ መሆን የለበትም እያለች ነው። እኔ ከዚህ ቤት መውጣት አልፈልግም ብላለች። ብትወጭም እኮ አባዬን እኮ ቤት ይከራይልናል ብሏት ነበር። እናም ደግሞ እንደውም አትወጭም አባዬን እናሳምነዋለን፣ አንቺም እኔም አባዬን እናሳምነዋለን፣ ከዚህ ቤት አትወጭም ብሎ እንደምንም አጽናንቷታል። ግን እትዬ እኮ አምርራለች። ደግሞ በሷ ቦታ ቢሆንም አልፈርድባትም። ለማታውቃት ልጅ ላልወለደቻት ልጅ ብላ ልጇን ማራቅ የለባትም። በዛ ላይ ደግሞ የኔም እናት ብትኖር ኖሮ ለካ እንደዚህ ከጎኔ ትቆምልኝ ትከላከልልኝ ነበር እያለች ነው። ናታንም እንግዲህ ዳጣን እንደምንም አጽናንቷታል። እስቲ ስለ እናትሽ ንገሪኝ፣ ስለ ቤተሰቦችሽ ብሏት ነበር። ዳጣም እንግዲህ ዛሬ የምነግርህ ስለ አባቴ ነው ብለዋለች። እንደሆነ ቦታ ላይ ሄደው አረፍ ባሉበት ጊዜ እሺ ፎቶ አሳይኝ ብሏት ነበር። ስለ አባቴ ላሳይህ ብለው አዎ አሳይኝ ብሏት ነበር። ፎቶውን የአባቷን ፎቶ አሳይተዋለች። ናታንም እንዴ በጭራሽ ይህ እኮ የአባዬ ፎቶ ነው፣ ፎቶም የለሽም እንዴ? እኔ እኮ እየቀለድኩ አይደለም ቁም ነገር ነው ብሏት ነበር። እሷም እንዴ ቁም ነገር ነው እየቀለድኩ አይደለም ብላለች። ናታንም ብድግ ብሎ ለነገሩ እውነት ነው ቤተሰብ በሌለሽ ጊዜ ቤተሰብ አባት ሆኖሻል እያላት ነበር። ግን ደግሞ እኔ ቁም ነገር ነው ከቤተሰቦች ጋር ታስተዋውቂኛለሽ፣ እኔም በስልክ አስተዋውቅሻለሁ፣ አንቺም ታስተዋውቂኛለሽ፣ ከዛም በአካል ታስተዋውቂኛለሽ እያላት ነው። ዳጣም የኔ አባት እንደዚህ የቀላል ሰው አይደለም፣ እንደዚህ በቀላሉ ሊፈቅድልህ ሊሰጥህ አይችልም እያለች ነው። ምንም ቢሆን አሁን ማስተዋወቅ አለብሽ፣ አንቺም ማስተዋወቂኝ፣ እኔም ላስተዋውቅሽ እያለ ነው። ናት ዳጣ የአባቷን ፊት ማየት ፈርታለች። በጧቱ ተነስታ ግቢ ስትዞር ሰላምም ወክ እያረገች ስለነበረ እናትና ልጅ አብረው ወክ እያረጉ ነው። ዳጣ እንዴ የደረጀ ፊት ላለማየት ነው የወጣሽው እያለቻት ነበር። እሷም መረ እንደሱ አይደለም ስትላት እና ታዲያ ያለ ወትሮሽ ምን ግቢ ያዞርሻል ፍቅርስ እንዴት ነው ባለቻት ጊዜ ደስ ይላል ብላለች። ግን ከዚህ ቤት ልባረር ነው እያለቻት ነበር። ግን ደግሞ ጋሸን እንደምንም አሳምኘው እንዳትወጪ፣ ከዚህ ቤት የምትወጪ ከሆነ ግን አንድ ጥያቄ ጠይቅሻለሁ፣ እሱን ሳመልሽ አትወጪም ብላታለች። ዳጣም ጥያቄው ምንድነው ብላ በጠየቀቻት ጊዜ አይ እሱማ ስትወጪ ከዚህ ቤት ከወጣሽ ነው ያልኩት እኮ እያለች ነው። ግን ደግሞ ከዚህ ቤት
ካልወጣሁስ እስከዛስ እኔ ነገር ማሳደር አልወድምና ሁሉን ንገሪ ብላት ነበር። ሰላምም እኔ ስትወጪ ነው እንጂ ያልኩሽ አሁን አላልኩም ብላ እውነቱን አልነገረቻትም። ግን ደግሞ ሰላም ውስጧ የሚነግራት ነገር ያለ ይመስላል። እናትና ልጅ አንድ ላይ ወክ እያደረጉ ነበር። አቶ ደረጀ በወይዘሮ ማርታ ውሳኔ ግራ ተጋብቷል። እናም አትክልቶቹን ውሃ እያጠጣ ነበር። አቢጌል እንዳጣ ቁጭ ባለችበት እንደማሸንፍሽ ነግሬሽ ነበር እያለቻት ነው። እንደማሸንፍሽ ነግሬሽ ነበር፣ ይኸው ከዚህ ቤት ጥርግ ብለሽ ነው የምትወጪው። ዛሬ የመጨረሻ ሌሊትሽ ስለሆነ በጊዜ ብተኝ ይሻልሻል ብላታለች። ዳጣም እንደባን አኒ እንኳን አልናፍቅሽም ብትላትም ሰይጣን ምን ይናፍቃል? ምንሽም አይናፍቀኝም። ከዚህ ቤት እስከምትወጪልኝ ቸኩያለሁ እያለች ነው። እንደው ምን አርጌሽ ነው? እኔ ላንቺ በጣም ብዙ ዋጋ ከፍዬልሻለሁ። ወርቅ ደብቀሽ እሷን ስትይ ደብቄልሻለሁ፣ ብዙ ነገር አርጌልሻለሁ ብትላትም ይሄን ሁሉ ያረግሽው ለራስሽ ብለሽ ነው እንጂ ለኔ ብለሽ አይደለም። ምክንያቱም ምን እንደማረግሽ ታውቂያለሽ እያለች እየፎከረች ነው። ዳጣ አባትሽ ፈልግሻል ተብላ ስለነበረ አባቷ አትክልቶቹን ውሃ የሚያጠጥበት ቦታ ላይ ሄዳ ቆማለች። አቶ ደረጀም ስለተፈጠረው ነገር ስጠይቃት አይ አባዬ ብላ ክዳለች። ግን ደግሞ ፊቷ ላይ ያስታውቃል። እኔን አባትሽን መዋሸት የለብሽም ብሏት ነበር። እሷም አይ አባዬ ብላ ዝም ብላለች። አቶ ደረጀም የልከራይልሽ ብሏት ነበር። እሺ አንተ ደስ እንዳለህ አድርግ ብለዋለች። እሱም ደግሞ እዚሁ አካባቢ የልከራይልሽ ደስተኛ ነሽ ባላት ጊዜ እኔ ደስተኛ አይደለሁም። እንዴት ነው ደስተኛ ሆነው? እኔ እኮ ቤት ፈልጌ ሳይሆን አንተም ብዬ ነው የመጣሁት አባዬ ባለች ጊዜ አቶ ደረጀ ከዚህ በፊት የተናገረችው ቃል ስለሚረብሸው በቃ እኔ አባትሽ እያለሁ አንቺ ላይ ምንም ነገር አይደርስም፣ ምንም አይፈጠርም፣ ከዚህ ቤትም አትወጭም፣ በቃ ዝም በይ ብሎ ውሃውን ዘግቶ ጥሎ ሄዷል። ውሃውን ሊዘጋ በሄደ ጊዜ እንደ አባዬ ወዴት ነው ስትለው ውሃውን ሊዘጋ እንደሆነ ሲነግራት በቃ እኔ ዘጋዋለሁ ብላ ዳጣ ሄዳለች። አቶ ደረጀ ቤት ገብቶ እጅግ በጣም ተክዟል። በአቶ ደረጀ መተከዝ ወይዘሮ ማርታ ምን አስቦ እንደሆነ ስለገባት ምንድነው እያለች ነበር። የዳጣ መውጣት እንደረበሸው አንድ ቤት ተከራይቶላት ትን ቢላት ከጎኗ ሰው ሳይኖር እሷ የምትፈልገው ሰው እንጂ ቤት ወይም ቁሳቁስ አይደለም የሚለው ነገር ሰላም ነስቶታል። ወይዘሮ ማርታም በቃ ትችዋለሁ አትውጣ፣ ግን ደግሞ አባቷን አናግረው ወይ ደግሞ ስልኩን ለኔ ስጠኝና ለምንድን ነው ልጁን የማይጠይቃት እያለች ነው። በሌላ በኩል እንግዲህ አቢጌል ምን አስባ እንደሆነ ባይታወቅም ዳጣ ክፍል ሰተት ብላ ገብታለች። ዳጣ ምን ልታረጋት ነው? ዳጣ ስትነቃ ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ